በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች እግዚአብሔር የተወደዳችሁ የዘላለም በረከት የዘላለም ክብር ያለው ክርስቶስ ከሰማያት ወርዶ ከእመቤታችን ተወልዶ ቤዛ ሆኖ መስቀል ላይ በተሰቀለ ጊዜ ዕዳ የከፈለለት የዳነ ሕዝብ ያረጋችሁ በዚህ ምክንያት የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለው ፍቅር የሰጣችሁ በዚህ ምክንያት መንፈስ ቅዱስ የርስትን መያዣ የዘላለም ክብር ባለቤቶች እንድንሆን ማኅተም ያተማችሁ ሀብተ ወልድ ስመ ክርስትና የተሰጣችሁ ብሩካን የእግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ባርካችሁ። እግዚአብሔር ልጆች ዛሬ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 ጀምሮ ያለውን ሐሳብ የነገረን ትንሽ እንካፈላለን። አንዳንድ ጾም ሲመጣ በዓላት ሲመጡ ባልና ሚስቶች መካከል የሚነሱ ጥያቄዎች ስላሉ ያን ጥያቄ መልሳል ብለን የምናምነውን ቃል ነው የምንካፈለው። ምን ይላል? ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዷ ደግሞ ለራሷ ባል ይኑራት። በተለይ ይሄ ላላገቡ ሰዎች፣ ወንደላጤ ለሆኑ ሰዎች ባልና ሚስት መሆን ለሚፈሩ በተለይ ለወንዶች በኢትዮጵያ በሀገራችን እኛ ወንዶች እንደ ወንድም ነው የምናገረው፣ እንደ ካህኑ ነው የምናገረው። ባል መሆን ፍርሃት አለብን። ባል ሰሆን ጫናዬ ከባድ ይሆናል፣ ኑሮ ይከብዳል ብለን እናስባለን። ግን ቤታችን ውስጥ ከእህታችን ከወንድማችን ጋር እንኖራለን። መኖር ማለት ያ ማለት ነው። ከሚስት ጋር ብትኖር አብረህ ሰርታችሁ ተሻሽላችሁ ብትኖሩ። ምክንያቱም ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ ተጽፏል። ሁልጊዜም ቢሆን ህይወትን የምታግዝ የምትረዳ አጠገብ ስትኖር አንተ ከምትገምተው በላይ ህይወት ከምታስበው በላይ ነው። ህይወት ከምትገምተው በላይ ነው። ወንድም እግዚአብሔር ለሚወዱት ያዘጋጀው ዓይን ያላየችው ጆሮ ያልሰማችውን ነው የሚለው። ፈጽሞ አንተ ያላየውና ፈጽሞ ያልሰማኸውን ነገር ነው ትዳር ውስጥ የሚያዘጋጅልህ። ሰዎች ጨለምተኛ ሰዎች የሚናገሩትን ያላመኑ ሰዎች የሚናገሩትን እየሰማን ብዙ ጊዜ ትዳርን እንፈራለን፣ ማግባት እንፈራለን። ማግባት ግን እንችላለን። ተራርተን መኖር እንችላለን። መኖር እኮ ያው መኖር አይደል? እንኖራለን እኮ። ግን አግብተን ብንኖር ከትዳር አጋራችን ጋር አንድ ላይ ብንታገል አንድ ሆኖ ከመስራት ሁለት ሆኖ መስራት የበለጠ የተሻለ ነው። እግዚአብሔርም ቃል ሁለት ሆናችሁ አንድ ነገር ብትስማሙ ያን ነገር አደርገዋለሁ ይላል። ማድረግ መከናወን ራሱ በሁለትነት የሚፈጸም በፍቅር ውስጥ የሚደረግ መሆኑን ከሰማይ እንኳን በረከቱ በሁለት መካከል የሚደረገው በረከት እንደሚበልጥ ያሳያል። ስለዚህ ትዳር ከዝሙትና ከዝሙት ውጤቶች ጠንቅ ይጠብቀናል ይለናል ሐዋርያ ጳውሎስ። ባል ለሚስቱ የሚገባትን ያደርግላት፣ እንዲሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ባልም ለባሏ ስልጣን ለባሏ ነው እንጂ እንዲሁ ደግሞ ባል በገዛ ስጋዋ ላይ ስልጣን የለውም፣ ስልጣን ለሚስቱ ነው። ከተጋቡ በኋላ መንፈሳዊ በሆኑ ሰዎች ውስጥ ደግሞ ምንድን ነው የሚፈጠረው? ባልና ሚስቶች ይሆኑና መንፈሳዊ ሰዎች የሚከላከሉባቸውን ቀናቶች የሚያበዙ አሉ። ዛሬ እንደዚህ ስለሆነ አብሬሽ አልተኛም ወይም አብሬህ አልተኛም ይላሉ። በአጠቃላይ የትዳርን ሩካቤ የትዳርን ግንኙነት እንደ ኃጢአት የሚያምኑና የሚያስቡ በጣም ብዙ ሰዎች አሉ። አስተሳሰቡ ዝም ብሎ የመጣ አይደለም። አስተሳሰቡ ከጥንት ኖስቲኮች ከሚባሉ ወይም ግኖስቲኮች ከሚባሉ የእውቀት ሰዎች ወይም መናፍቃን የመጣ ጥንታዊ አመለካከት ነው። እሱ አመለካከት ሲወድ ሲዋረድ በአንዳንድ ሰዎች በአንዳንድ ባህታውያን አስተሳሰብ ውስጥ ወደዚህ ህዝብ ደርሷል እና በጊዜው አባቶች ይህን አስተሳሰብ በጽኑ ያወግዙት ነበር። ምንድነው? ማግባትን ኃጢአት ነው፣ በጋብቻ ውስጥ ያለ ሩካቤ ኃጢአት ነው፣ መውለድ ኃጢአት ነው፣ ይሄ ማተር ቁሳዊ ነገር ሁሉ ኃጢአት ነው ብለው የሚያስተምሩ ነበሩ እና ሁለት አይነት አምላክ አለ ሰማይ ላይ። የማተር ቁሳዊ አምላክ መጥፎ አምላክ ባድ አምላክ ነው፣ መጥፎ አምላክ ነው። የመንፈስ አምላክ ደግሞ ቅዱስ አምላክ ነው ብለው የሚያስተምሩ ነበሩ። ያ አስተሳሰብ ምን ያመጣ ነበር? ጋብቻን ይቃወም ነበር፣ ማግባት መውለድ እና ቅዱስ ጳውሎስ በዕብራውያን መልእክት ሲጽፍልን 13 ቁጥር 4 ላይ ጋብቻ በሁሉ ዘንድ ክቡር መኝታው ንጹህ ይሁን ይላል። መኝታው ማለት ያው የጋብቻ ሩካቤ ንጹህ ነው ማለት ነው። ለጋብቻ ያለንም አመለካከት የከበረ ይሁን፣ መጥፎ አመለካከት አይኖራችሁ። ጋብቻ መጥፎ ነው አትበሉ። አብረን ስንኖር ከሰው ጋር ተጣልተን ሊሆን ይችላል፣ ተጋጭተን ሊሆን ይችላል ከተዳር አጋራችን። ጋብቻ ግን መጥፎ አይደለም። በዛ ምክንያት
ብዙ ቅዱስ ቤተሰብን የመሰረተ ጋብቻ የዚህን ዓለም ሕይወት ያስተካከለ ጋብቻ ነው። ቅዱስ ነው እንጂ መጥፎ ሊባል አይገባም። መኝታው ደግሞ ንጹህ ነው እና መኝታው ንጹህ አይደለም ከሚል እሳቤ እግዚአብሔር ከባልሽ ጋር በመተኛትሽ ከሚስት ጋር በመተኛት ኃጢአት እንደምትሰራ እንደሚቆጥር አድርገው የሚያስቡ ሰዎች ተፈጠሩ ማለት ነው። ከዛ በኋላ ቅዳሴያችን ላይ ሰምታችሁት ይሆናል። እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን እንላል ዲያቆኑ አመክንዮ ሲል። ጋብቻ ቅዱስ ነው፣ ልደትም የረከሰ አይደለም። ለምን አለ ብትሉ የጥንት የኖስቲኮች አስተሳሰብ ቤተክርስቲያን ውስጥ ለመግባት ይሞክር ስለነበረ ነው። እኛ ጾም ሲሆን ጸሎት ሲሆን ልንቆርብ ስንል ለምንድነው ከትዳር አጋራችን ጋር ሩካቤ ማንፈጽመው? ማለት ኃጢአት ስለሆነ ግን አይደለም። ጾም እንደ መጾም ነው። ሰው በአብይ ጾም ስጋ የማይበላው እንቁላል የማይበላው ስጋና እንቁላል ኃጢአት ስለሆነ ነው እንዴ? አይደለም እኮ። ወተት ኃጢአት ስለሆነ አይደለም። ምንወደው ነገር ስለሆነና ምንወደውን ነገር ለእግዚአብሔር በመተው እግዚአብሔርን ለማክበር ስለምንፈልግ ነው። አያችሁ፣ የሚሻለው ለስጋችን ጠቅማ ብለን የምናስበውን ነገር ትተን እግዚአብሔርን እናክብረው ብለን እንጂ ያ ምግብ ርኩሰት ሆኖ አይደለም። ለምን በፋሲካችን እሱንም እንመገብ። ሩካቤያችንም እንደዛ ነው። ብንተወው ተስማምተን በዚህ ቀን ጸሎት አለን፣ በዚህ ቀን ቁርባን አለን ብለን ብንተወው መጥፎ ስለሆነ አይደለም፣ ኃጢአት ስለሆነ አይደለም። እግዚአብሔርን እናክብር በሕይወታችን በስጋችን ብለን። ይሄ ግን ስምምነት ይፈልጋል። ለምን መሰላችሁ? ሰማችሁ አይደል? ባል በገዛ ስጋው ላይ ስልጣን የለውም። ስልጣኑ ሁሉ የሚስቱ ነው። ይሄ ሰውነት የኔ ነው ሊል አይችልም። ካገባት በኋላ ሁለቱም አንድ ስጋ ሆነዋል። ሚስት በገዛ ሰውነቷ ላይ ስልጣን የላትም። ይሄ ሰውነት የኔ ነው አያገባህም ልትለው አትችልም። አሁን ታውቃላችሁ፣ በአውሮፓ በአሜሪካ ያላችሁ በባልና በሚስት መካከል ክስ አለ። አስገድዶ ደፈረኝ፣ አስገደደኝ፣ አስገድዶ ደፈረኝ፣ አስገደደኝ። አንድ ባል ሚስቱን ሴትን እያስጨነቀ መኖር የለበትም። ግን ደግሞ ሚስት ደግሞ ባሏን ማስጨነቅም የለባት። ምንድነው ምክንያቱ? በእግዚአብሔር ቃል ሚዛን ውስጥ አንድ ሴት ሰውነቷን ለባሏ ለምን ከለከለች? ካገባችሁ በኋላ ስልጣን ይሱ ነው። አንድ ወንድ ሰውነቱን ለሚስቱ ለምን ከለከለ? ምክንያቱም ስልጣን አንዳቸው የአንዳቸው ሰውነት ባለቤቶች ናቸው። ስለዚህ የሚገባትን ባል ለሚስቱ የሚገባትን ያድርግላት ሲል አስቤዛ ይስጣት ብቻ አይደለም፣ የሩካቤ ጓደኛዋ ነው። ሌላ እንድታስብ አያድርጋት ማለት ነው። ሚስትም ለባሏ እንዲሁ ነው፣ ጓደኛው ነች። ሌላ ሴት ጋር እንዴት አታድርገውም። በጣም ብዙ ሴቶች ባሎቻችን ሌላ መንገድ መርተዋል። በተለይ መንፈሳዊ ነን የሚሉ ሴቶች ቅድም ከምንለው አመለካከት ተነስተው እንደ ኃጢአት ስለሚያዩት ባሎቻቸው ጋር አይተኙ። ፍላጎት የላቸው። ቢተኙ እንኳን ያለ ፍላጎት ነው ቢተኙ። በዚህ ምክንያት ባሎቻቸው ደላሽት ይሄዳሉ። ከዛ ባል ያመነዘረብኝ ከዳኝ ብለው ይቆጣሉ። ኑሮ ጥንቃቄ ይፈልጋል። እንደ እንቁላል በደም መያዝ አለበት። ኑሮ ጥንቃቄ ይፈልጋል። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ፣ ሚስት ለባሏ የሚገባው ማድረግ አለባት። ጓደኛው ነች፣ አካሉ ነች። ባልም ለሚስቱ የሚገባትን ያደርግላትና የሚገባውን ታደርግለት ማለት ደግሞ ሕገ ወጥ መሆንም ደግሞ አይደለም። በዓለም መድረክ በዓለም አደባባይ በብልግና ሲኒማዎች፣ ፊልሞች ላይ የምታዩትን ነገር ቤታችሁ ውስጥ አስገብታችሁ ቤታችሁን ሲወል አድርጉ ማለት አይደለም። ይሄ ትልቅ በደልና ኃጢአት ነው። ይሄ ተቆጥሮ የማይከፈል ኃጢአት ነው። በጣም ብዙ ሴቶች በባሎቻቸው ይቸገራሉ። ተፈጥሯችን በሚያዝልን እግዚአብሔር በፈቀደልን መንገድ በኑሯችን ውስጥ ባልና ሚስቶች መደሰት እንችላለን። ከዛ ውጭ ግን ከዓለም የሆነውን ነገር የተጣለውን ነገር ቤታችን ይዘን መምጣት የለብን። ከዚህ ቀደም ተመረናል። ጫማህን አውልቅ የሚል ትምህርት ተምረናል። ታስታውሱ ከሆነ ሙሴ ወደ ቁጥቋጦ ሲመጣ ጫማውን አውልቅ። እዛ ጫማችን አውልቅ የምንገባበት ነው። ትዳር ማለት መቅደስ ማለት ነው። ቅድስት ማለት ነው።
ጫማ የሚወለቅ ከነጫማ ከነጭቃችን አንገባም ቤት። የለመድነውን በንስሐ አጥበን ጥለን በቆራጥነት ውሳኔ ጥለን በተፈጥሯችን በተሰጠን መንፈሳዊ ቁመና ነው ትዳራችን ውስጥ መኖር ያለብን። የዓለምን ጫማ አድርገን ቤት ውስጥ መግባት የለብን። እግዚአብሔር ልጅ እና ግን ሁለቱም እርስ በርሳቸው መከላከል የለባቸውም። ለጸሎት ተተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለመታ ሰይጣን እንዳይፈትናችሁ አብራችሁም። አንደኛ ቆሮንቶስ ምዕራፍ 7 ነው ያነበብኩት ቁጥር 5 ላይ ጸሎት ሲመጣ ለምሳሌ አብይ ጾም ይመጣል፣ ሌላም ጾም ይመጣል። ተቀምጣችሁ ተነጋገሩ። በኃይል አይሆንም፣ ፊትን በማኮሳተር አይሆንም። ይሄን ጾም ልንጾም እንችላለን አብረን ማለት ይገባል። ባሌ ትችላለህ፣ ሚስቴ ትችያለሽ ማለት መስማማት ይገባል። አንዳንድ ባልና ሚስትየዋ ብዙ ሄደች ነች፣ መንፈሳዊ ሕይወቷ በጣም ያደገ ነው። ባልየው ግን ገና ስጋ ነው። ስለዚህ ፈታው ትሄድ፣ ጥላው ትሄድ። በእግዚአብሔር ቃል ምን ይላል? አንደኛ ቆሮንቶስ 13:13 ላይ እምነት፣ ተስፋ፣ ፍቅር አብረው ይኖራሉ፣ ከሁሉ ግን ፍቅር ይበልጣል። ከሁሉ ባሏ ገና ከሆነ ሚስትየው ባሏ ጋር ተኛቷ ኃጢአት ያሆንባት። ምክንያቱም ባሏን ፈታ ምን የለባት ነው። ሚስትየዋ ገና ከሆነች ሚስቱን ጥሎ ቤቷን ትቶ ቤቷን ጥላ እንድትሄድ ማድረግ የለበት። መስማማት ይፈልጋል እንዲህ አይነት ውሳኔ። እድለኞች ከሆናችሁ ባልና ሚስቶች ተስማምታችሁ ማድረግ። ካልሆነ ግን ኃጢአት ሆኖ ያውቅም። ባልና ሚስት መካከል ያለ ሩካቤ ስጋዋ ደግሞ ለመቀበል ስንፈልግ ሲሪየስ ነገሮች ላይ ግን መጠንቀቅ እንችላለን። የሚሻለው ተከላክሎ መጾም፣ መጸለይ፣ ጊዜን ማሳለፍ። ካልሆነስ ብዙ ትዳሮች ይፈታሉ በዚህ ምክንያት። ብዙ ቤቶች ችግሮች አሉ። ብዙ ቤቶች ማለት እንደውም አንዳንዶቹ ለመንፈሳዊ ነገርም መጥፎ ስሜት እንዲሰማቸው ያደርጋቸዋል። አብዛኛው መንፈሳዊ ሰው ስለሆነ መንፈሳዊ ሕይወቱ ላይ ስለሚያተኩር ትቶኛል የሚከሱ እኛ ንስሐ አባቶች የምናውቀው ብዙ ሚስጥር አለ። እናንተ እንደ ሕዝብ እንደምታውቁት ነገር እንዳለ ሁሉ እኛ ደግሞ እንደ ንስሐ አባት የብዙ ሰዎችን ገበና ስለምንሰማ እንረዳለን። የህይወት ፈተና ሊሆን ይችላል። ስለዚህ መስማማት ይፈልጋል። ሰይጣን ቢፈትንስ? አሁን ሰይጣን እንዳይፈትናችሁ ማለት ለብቻ ሲቆይ እሱ ያላመነ እሱ ገና ወደ ኋላ የቀረ ሰው ነው። እሷ ጥላው ብትሄድ ጸሎት አለብኝ ብላ ብትቶ ሰይጣን ሊፈትነው ይችላል። እንዳይፈትነው አብረውተውን ማለት ነው። ያ ቀስ እያለ መንፈሳዊ እድገት እየመጣ ባሏን በእግዚአብሔር ቃል እንዲያድግ መንፈሳዊ ሕይወቷ በእሷ ሕይወት በእሷ መልካምነት እንዲገኝ እያደረገች ማስተካከል ትችላለች። ቀስ እያለች ፍቅር ሁሉ አሸናፊ ነው። ፍቅር ትልቅ ነው። ፍቅር እንኳን ሰዎችን አናብስትን ይገዛል። በጣም ይገርማቸዋል። አንዳንድ ቪዲዮዎች እመለከታለሁ እና ከአናብስት ጋር የሚጫወቱ ሰዎች እና በጣም እገረማለሁ። ጎፈሬያቸውን እያሻሹ ሲጫወቱ ሲላፉ ስመለከት ፍቅር ምን ያህል ጉልበት እንዳለው እንኳን ትዳር ላይ እንኳን ፍቅር ከአውሬዎች ጋር ያኖራል። ገብረ መንፈስ ቅዱስ ጻድቁ እግራቸው ስር አናብርትና አናብስት አሉ። አይታችሁ ከሆነ ፍቅር ነው እኮ የሰበሰባቸው። በፍቅር ሰው ትዳሩን በፍቅር ከያዘው ወደሚፈልገው ያመጣዋል። ወደሚፈልገው የኔ ጌታ እስቲ እንጾም እስቲ እንጸልይ ብትለው በፍቅር ታሸንፈዋል። ደግሞ ድካሙን እየተረዳ መሆን አለበት ነው የሚለን እግዚአብሔር ቃል። ዳሩ ግን ይሄ እንደ ፈቃድ ላለሁ እንጂ እንደ ትእዛዝ አይደለም። በሕይወት ውስጥ ጳውሎስ የሚረዳውን የተረዳውን የተመለከተው መንፈስ ቅዱስ አይኑ ተመልክቶ የጻፈው ነው። ይሄ እግዚአብሔር ልጆች እዩት በደንብ። አብረን ስንኖር በትዳራችን ውስጥ አንዳችን በአንዳችን ላይ ተፈራርደን ተጨካክተን አይሆንም ተባብለን አይደለም። ይሄ ጉዳዩን መለኮታዊ ካደረግነው ሰማያዊ ካደረግነው
ሰማያዊ ነገር ሁሉ በፍቅር ነው የሚደረገው። ሐዋርያ ጳውሎስ ሁሉም በፍቅር አድርጉት ነው የሚለው። ሁሉ በፍቅር በግብዝነት እኔ እሻላለሁ አንተ አትረባም በማለት አንቺ አትረቢም በማለት መንፈስ አይሰራም። እግዚአብሔር ይባርካችሁ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት ይነታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጉ፣ ጻፉ። ላይክ በተን ትጭናችሁ። በተለይ ደግሞ ኮሜንት እንድታደርጉ እፈልጋለሁ። መርቁኝ፣ ምርቃት እፈልጋለሁ። አሜን እላለሁ። በእምነት በፍቅር በእምነት መርቁ። እግዚአብሔር ይባርካችሁ። እግዚአብሔር ልጆች ቀሲስ አሸናፊ ገብረማርያም ነኝ። ሰላም